የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦችራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ተጀምሯል። ባሳለፍነው 2 ሳምንት ከታገኘው አሸብር ጋር ቆንጆ ቆይታ አድርገናል። በአሸዋ ሜዳ 3 ክፍል ብዙ ጊዜ እንትን ብለን አናቅም፣ ሰርተን አናቅም። ግን አንዳንዴ እንዲህ አይነት ታሪኮች ሲገኙ ደግሞ ለእናንተ ማድረስ ስላለብን በክፍል 3 ዛሬ ድጋሚ ልንገናኝ ችለናል ማለት ነው። እውነት ለመናገር የምናቀርባቸው ብዙ ታሪክ አላቸው፣ ግን የእሳቸው ደግሞ የተለየ ነው። ድሬዳዋ ላይ ያሉ ብዙ ታሪኮችን እሳቸው ስለሚያውቁ ከእሳቸው ጋር ቆይታ የምናደርግ ነው። ከግል ህይወታቸው ይልቅ ስለ ድሬዳዋ ስለምናወራ ግድ የላችሁም 3 ክፍል አድርገናል። እታግ እንቀጥላለን። ዛሬ 2 ነገሮችን በዋናነት እናንሳ። ስለ አንጋፋው የድሬዳዋ ስቴዲየም እና ስለ መጀመሪያው የድሬዳዋ እግር ኳስ ፌዴሬሽን ፕሬዝዳንት አቶ መስፍን ኃይሌ። እስቲ አቶ መስፍን ኃይሌ እኔ ትንሽ ደርሽባቸዋለሁ በአካል አይቻቸዋለሁ እንጂ ብዙም አላቃቸውም። ነፍሳቸውን ማርና የቀብር ስነ ስርዓታቸው ላይ ለመታደም ችዬ ነበርና በባህሪም ስለምታውቂያቸው ከአዲስ አበባ እግር ኳስ ፌዴሬሽን ወይም ከኢትዮጵያ እግር ኳስ ፌዴሬሽን ከአቶ ይድነቃቸው ጋር የነበራቸው ግንኙነት አላቸው? እስቲ ንገሪኝ። እንግዲህ ከኔ በፊት ነው እሳቸው መቼም ያሉት በዚህ በጽህፈት ቤት ውስጥ እና ከኮሚሽነር ይድነቃቸው ጋራ ነው። እሳቸው ናቸው የዚህ ቦታ ላይ ያስቀመጧቸው። አሁን ሲቀመጡ ግን ቢቀመጡም ደሞዝ የላቸውም። እኚህ ሰውዬ ደሞዝ ምንም ነገር የላቸውም። ነፃ አገልግሎት ነው፣ ነፃ ነው የሚያገለግሉት እንጂ ደሞዝተኛ ተቀጥረው አይደለም። በነፃ አገልግሎት ነው። እሳቸው የሚሰሩት ጉምሩክ ነው፣ ትራንዚት ናቸው። እና ያንን እየሰሩ ያሉ እሳቸው ለዚህ ተመረጡና ውድድሩ በድሬዳዋ በሚጀመርበትና በሚስፋፋበት ጊዜ እሳቸውን በእግር ኳስ ኮሚቴው ውስጥ በእግር ኳስ ላይ መደቧቸው፣ አገለገሉ። ስለዚህ መዳቢው ይድነቃቸው ናቸው ማለት ነው። ይድነቃቸው ናቸው። አዎ ያገለገሏቸው ይመጣሉ። ይድነቃቸውም እኮ ድሬዳዋ መተው ሁኔታውን አይተው እኮ ሄዳሉ። መመሪያም ሰጥተውም ተነስተው ይሄዳሉ አቶ ይድነቃቸው። እና አሁን በእሳቸው እንትን መሪነት ያው ውድድሩ እንዲካሄድ እግር ኳሱ መጀመሪያ በድሬዳዋ በእሳቸው አማካኝነት እንዲገለገሉ እና እንዲስፋፋም ስፖርቱም በየክለቡም እንዲቋቋም አደረጉ። ሁሉም በየመስሪያ ቤቱ የራሱን የሆነ ክለብ እንትናሉ መሰረቱ። እንዲህ በውድድር ሰዓት ያው እሁድ በዓላት ሲኖር እየተመደቡ ሁሉም በየፕሮግራሙ ከዳኞችም ከሀረርም ከድሬዳዋም ተሰባሰበው እውቀት ያለው ተመድበው እነኚህን ተጫዋቾች እንዲጫወቱና በድሬዳዋ ውስጥ ዝም ብሎ ከመቀመጥ ውድድሩ ይካሄድ በሚል ሁሉም እየተሯሯጠ ያው ክለብ መሰረተና በድሬዳዋ በጨርቃጨርቅ፣ ሸመንተሪያ፣ እምድር ባቡር፣ ቅዱስ ሚካኤል ቡድን፣ ድሪ የሚባል ዲዲ ነው የሚባለው አሁንም አለ ዲዲ የጣሊያን ቡድን። እነኚህ ሁሉ በድሬዳዋ ውስጥ እሳቸው ያው መሰረቱ። ኮሚቴም በየኮሚቴው መመሪያውን ሰጧቸው። ከዛ በኋላ አሁን እንግዲህ ያለው ቡድን በእሳቸው አማካኝነት ነው ይሄ ሁሉ ሊስፋፋ የቻለው። የእሳቸው ቅርሶች ናቸው እነኚህ ውድድሮች። ምን አይነት ሰው ናቸው አቶ መስፍን ኃይሌ? ምን አይነት ሰው ናቸው አቶ መስፍን ኃይሌ? ተቆጭ ናቸው? አባ እንዴት ናቸው?
አይ ለጊዜው ነው እንጂ ሲቆጡ ከፍ የሚሉት አጠር ያሉ ናቸው። ይናደዳሉ፣ ግን በጣም ይናደዳሉ። የማይሆን ነገር ሲሆን ነው እንጂ በቃ ኮስተራ ነገር ናቸው። በቃ ኮስተራ ናቸው፣ የዋህ ናቸው። ታዲያ ስትጠጋቸው የዋህ ናቸው። አዎ ያው ስፖርቱም እንትን ያላቸው ስለሆነ የገባቸው ስለሆነ ጥሩ ሰው ናቸው። ጥሩ ሰው ናቸው። ምክር እንዲህ ቢሆን እንዲህ ነው ምክር ነው ይመክራሉ። ኮሚቴውን ደግሞ አቋቋሙ። ኳስ ኮሚቴው እነ አቶ ሰለሞን ገብሩ የሚባሉ አቶ አንተነህ ተገኝ ሸመንተሪያ፣ አቶ ደስታ ኢንሹራንስ፣ አቶ አፈወርቅ ሸመንተሪያ በኮሚቴ ዋና ኮሚቴ ደግሞ አቶ ማን ነው የሚሏቸው አንድ አሉ መጠጥ ቤት የነበራቸው እነሱ ዋና መሰረቱና ከዚህ በፊት ስፖርቱ ፍቅር ያላቸው እነኚህን ካቋቋሙ በኋላ እንደገና ደግሞ በስራቸው ደግሞ ሌላ ኮሚቴ ያቋቁሙ። እንደዛ እየተባለ እየተስፋፋ እግር ኳሱ ሄደ። በእኙ በሰውዬ ያለ ደሞዝ ያለ 5 ሳንቲም ደሞዝ የላቸው እንክፈሉት የሚባሉ እምቢ ያሏቸው እንደ ምን አላት እቺ አናሳ ደሞዝ ነች። እሷን እኔ ምንም አይሰራል አቶ ይድነቃቸው ናቸው ይሄን ያለንስጥህና ቋሚ ሁን እና ይሄንን ነፃ አገልግሎት ይብቃ ብሎ ሲሏቸው ምንም ነገር ድራጎት የላቸው ደሞዝ የላቸው ነፃ አገለግሎት። እንደው ምንድነው የሚባለው በዛ ወቅት ላይ እግር ኳሱ አስመራ፣ አዲስ አበባና ድሬዳዋ ነው። አዎ አቶ መስፍን ኃይሌ ከአዋሽ በታች ምስራቁን በሙሉ የሚመሩት እሳቸው ነበሩ አይደል? የድሬዳዋን ብቻ አይደለም። አዎ ሁሉም በሐረርግም ያለው ሁሉ ነው። ስለዚህ ከይድነቃቸው ያልተናነሰ ብዙ ስራ ሰርተዋል። ግን ቢሰሩም ነፃ ነው እኮ ነፃ ገለገሉ እኮ። እኛ እሳቸውን አይተን ነው እኛ ደሞዝ ምን ይሰራልናል ምንለው ምን ይሰራልናል። እሳቸው ነፃ ምንም እኛ ደሞዝ እንኳን ይችኑ ሲሰጡን ወይ እሳቸው ስንላለን። አዎ ደግሞ አናሳ ነው የምታገኘው ብለው ለኔ እንኳን እንትን ሲሉ አመት ባል እንቁጣጣሽ ፋሲካ የሆነ በዓል ሲመጣ በታይፕ በፖስት ያሽጉና ለበግ መግዣ ይሉና ያስቀምጡልኛል። ደግነታቸው ማለት ነው። በጣም ደግ የዋህ ናቸው። እኔ ደግሞ እኚህ ሰው የምን ላርግላቸው ምን ልስጣቸው? እሳቸው ነፃ ያገለገሉ ለኔ ይሄን ይሰጡኛልና እኔም ደግሞ እጅ ስራ ሰርቼ አንድ ጊዜ በቃ ጠቅልል አድርጌ አጥቤ ተኩሼ እችን ለትዬ ስጡልኝ ቤታቸውን አላቀውም ብዬ በቃ መኪናቸው ውስጥ አስቀመጥኩላቸው። የማይረሳኝ እጅ ስራ በቃ ቢሮም ደብቄ እሰራለሁ። እሳቸው ሳይመጡ እቤት የምሰራለሁ ቶሎ እኔ እጅ ስራ ጎበዝ ነበርኩኝ እሰራለሁኝ። አሁን በቃ እንደዛ አደርገው ወይች ልጅ ደው ይላሉ በቃ ወስደው ለትዬ ስጡልኝ በቃ ላቸውና ያችን አስቀብጬ መኪና ውስጥ በቃ ይዘው ይሄዳሉ። እና እሳቸው ነፃ ያገለገሉ ነፃ አገልግለው ስማቸው እንኳን አልተጠራም። እኔ የሚቆጨኝ ይሄ ነው። እኔ የድሬዳዋ ስታዲየም 6 በሮች አሉት። አዎ ከ6 በሮች አንዱ እንኳን በሳቸው ቢሰየም ወረ በስላሴ ከአቶ መስፍን ኃይሌ ጋር በተያያዘ እውነትም ድሬዳዋ ላይ ብዙ ታሪኮች አሉ። አዎ ያው የሚያስታውሳቸው ካለ ማስታወስ በጣም ጥሩ ነገር ነው። አቶ መስፍን ኃይሌ የመጀመሪያ ድሬዳዋ እግር ኳስ ፌዴሬሽን ፕሬዝዳንት ናቸው። አዎ የድሬዳዋ ስቴዲየም በ1968 የአፍሪካ ዋንጫ ሲያስተናግድ ያሰሩት እሳቸው ናቸው በባለቤትነት። እስቲ የአፍሪካ ዋንጫን ከማስተናገዱ በፊት የድሬዳዋ ስቴዲየም ምን ይመስል ነበር? እስቲ የድሬዳዋ ስታዲየም ዙሪያውን ጥርሷን ያገጠች ይመስላል። ድንጋዩ ዝም ብሎ ይሄ ነጭ ብሉኬት የጉሮ እሱ ነበር ዙሪያውን የጉሮ ድንጋይ እንደገና ከላዩ ላይ ከማጠሩ የተነሳ የሆነ ሽቦ እና እሾህ ነበረ። እሺ አሁን በዛ ነው እንግዲህ ይሄ ሁሉ ውድድር ሲደረግ የነበረው። እኔ ስምንቶቹ ከአስመራ ድሬዳዋና አዲስ አበባ ያሉ እዛ ነበር የሚጫወቱት። አሁን ይሄንን ሁሉ በማየት ነው እንግዲህ በአስቸኳይ እና ደግሞ አይሆንም አስመራ ላይ ውድድር አይካሄድም ብለው በሚሉበት ሰዓት ወዴት ተደረገ? ወደ ድሬዳዋ መጣ። ድሬዳዋ ሲመጣ ቶሎ የሚነጥቁን መስሎ ሐሳባቸውን እንዳይቀይሩ ቶሎ ተብሎ ከንቲባውም
ምኑም ባለስልጣኖችን በሙሉ አሰባስበው ይሄ ስታዲየም መስራት አለበት እንጂ እድል ተሰጥቶናል አሁን እድል ካላገኘን ወደፊት ማንም የሚሰራልን የለም ተብሎ በዛ መልክ ነው እቺ ድሬዳዋ በአስመራ ኬስ ድሬዳዋ ስታዲየሙ ሰው ይሆነው እንጂ አጭር ነበር አጭር ድንክና የሾህና የቲኒ ቁልቋል ቲኒ ነበር በዛ በኩል ነበር በፉቋ ውስጥ ልጆቹ ሁሉ እየሾለኩ ሴቱም ወንዱም እየሾለከ በዛ የሚገባው አፈር ነበር አፈር ነው ሜዳው ነው ለነገሩ ውድድር ባለ ሰዓት ይሄው የዓለማያ እንደምንም ከዛ ይነጋገራና ስንት መኪናም እንደሆነ አላቀም ረሳውት እንጂ ያ ይመጣል ይሄ አለ መሬት ለመሬት አውሬ እሱ ምስጡ እሱ እዚህ ሰርተው ከሆነ እዛ ያወጣል ያፈርሰዋል ኩብያ ያወጣል አሁን ልጆቹ እሱን ከረገጡና ተንካሉ መሰበር አለ እሱን ጧት ማታ ሲፈቀፈቅ ካለማያ ነው ሳሩና አፈሩ የሚመጣው እኮ ለአፍሪካ ዋንጫ ሲባል ነው ሳሩ የተተከለው አረ በፊትም ነበር ከአፍሪካ ዋንጫው በፊት ከዛም ነበር ታደበ ምን ይጫወቱ ሜዳው እርግጥ ሜዳም ነበር ሜዳው ችግር ስለፈጠረ ከዛ ተነጋግረው ትንሽ እንትን ማለት ተጀመረ ካለማያ ጋራ አለማያ ሜዳ ሳሩ መተከል ተጀመረ ከዛ በኋላ አፈሩም ሳሩም ከሀሮማያ ነው የመጣው ካለማያ ነው አፈሩም እንትኑም ድሬዳዋ የለማ ከዛ ነው የሚመጣው አሁን 10ኛ አፍሪካ ዋንጫ ሲባል ይሄ ሁሉ የተለፋበት ኩይሳው ሁሉ አፈር ወጣ አውሬውም እንዲወጣ ተዛቅና ከዛ በኋላ ተስተካከለ መሬቱም ትክክል እንዲሆን ተደረገ እና አቶ መስፍን በጣም ለዚህ ሌት ተቀን እንቅልፍ የላቸው ሌት ተቀን ነው የሚሰሩት ሌት አልፍሬድ ሻፊ የሚባሉ የመዘጋጃ ቤት ሹም ነበሩ ከሳቸው ጋር አብረው መዘጋጃ ቤት ሹም ናቸው አልፍሬድ ሻፊ ናቸው ያሰሩት ታዳሳ ኃላፊ ስለነበሩ መጀመሪያ ድልድዩ እኮ በሳቸው ስም ተሰይሟል እንደገና ደግሞ እዚህ ስታዲየም ከሳቸው ጋር ነበሩ ከዛ በኋላ ነው አበበሸቴ እንደውም በኋላ የመጡት አልፍሬድ ሻፊ ናቸው ይሄን ስታዲየም የጀመሩት ከአቶ መስፍን ጋር አብረው ሰሩ ከዛ አልፍሬድ ሻፊ ከንቲባ ነበሩ ማለት ከንቲባ ነው መዘጋጃ ቤት ሹም ናቸው ከንቲባ ይባላል ከንቲባ ነው የሚባሉት አሁን ከዛ በኋላ እሳቸው ሌላ ቦታ ሲመድቧቸው አቶ አበበሸቴ ከአየር መንገድ ከዛ አምጥተው አስቀመጧቸው ከንቲባ አረጋቸው ስለዚህ ይሄ ሜዳ የተሰራው በተለያዩ ከንቲቦች ነው ማለት ነው በተለያዩ ከንቲቦች ነው እንደውም አበበሸቴ ካለቀ በኋላ ነው ማለት ትችላለህ የመረቁት እሳቸው ናቸው አቶ አበበ እንደዛ ነው መጨረሻ ያሉ እሳቸው ያኛው ሁሉማ እሳቸው ሌላ ሀገር ነው መሰለኝ የመደቧቸው ከሳቸው በቃና ያ ሌት ተቀን የተለፋበት አንድ ሰው በዛ አካባቢ ጋር እንዳይሄድ ተደርጎ አንድ አይሮፕላን በሄሊኮፕተር ሆነ ማንም አይሮፕላን እንኳን በሰማይ እንዳይሄድ ጥበቃ ሁሉ ተደርጎ በጣም ችግር ነበር ለምን አስመራ ችግር ነበር ጦርነት ነው በዛ ምክንያት አሁን ጦርነት ስለተደረገ ትልክና ይሄንን ነገር ታጨናግፋለች ስለዚህ አንድ መሳሪያ ብትጥል ልፋታችን ሁሉ በሚል ይሄ አይሮፕላን ሄሊኮፕተር አንድ ነገር አይሄድም በድሬዳዋ ስለዚህ አይመጣም ሰው በዛ አያልፍም ተደነክ ለብስ በዛ አያልፍም የተመደበለት ሰው ካልሆነ በስተቀር እኛ ሰራተኞቹ እንኳን አንገባም ሌላ ሰራተኛ እዛው ያድራል እዛው ይሰራል ሌት ተቀን ነው ባውዛው አለ በቃ ካዳ ሰው በዛ ጋር ሲያልፍ አልፍም በዛ አስተዋጽኦ ያደርጋል አልተባለም ሰዎች ምናምን እንደዚህ በኋላ ነው ከሁሉ ነገር ካለቀ በኋላ ነው ለመብራቱ በጣም ይሄንን ያላሉ ቁመታቸው ረጅም ሰውዬ ናቸው እሳቸው ናቸው ከአዲስ አበባ ጭነው የመጡት መብራቱ ባውዛው ይሄ ትልቁን ባውዛው እሱ ከአዲስ አበባ ያው ተሰጠን ከዛ በኋላ እሱ ለአራቱም ቦታ ትልቅ እሱ ካለቀ በኋላ ሲጠናቀቅ እንዳይመታ ከዛ በኋላ ነው ጥበቃው ጥበቃ አይደለም ጋራ ሁሉ ፖሊስ ወታደር ነበር ምክንያቱም አውሮፕላን እንዳትመጣ ሄሊኮፕተር እንዳትመጣ እና በዛ በድሬዳዋ ስታዲየም ያለቀው በአቶ መስፍን ኃይሌ እንቅልፍ በማጣት እና አበበሸቴ
አቶ ሸሪፍ ናቸው እኚሁ ዋና የቀድሞ ከንቲባው። ያው በነሱ አማካኝነት ነው ይሄ ስታዲየም ሰው የሆነው። እንደውም ምን መሰለህ በፊት ቤት ይሰራበት ተብሎ በሐረር መንገድ አካባቢ ጋር ሰዎች ሁሉ እንመራ እያሉ ሲያስቸግሩ ቦታውን እሳቸው ደግሞ አይሆንም እያሉ ሲሟገቱ አንዴ መኪና ነዳጅ ቦታ ሲያቆሙ አንዴ ምን ሲሉ በአሳር መከራ ነው ይሄ ስታዲየም ሰው ሆኖ ምን ነው እቺን እንኳን ሜዳ ቤት አይሰራበት ያሉትን እንኳን ምን ነው ቀና ብለው ባዩ ይያልኩኝ አሁን ዙሪያውን እንኳን አሁን ሳልፈ በዛ ጋር ምን ነው አቶ መስፍን እቺ ሜዳ ምን ነው ባዩ ያን ጊዜ እንደዛ እንትን ያሉት እላለሁኝ ቤት ካልሰራን ብለ ህዝቡ ሙግት ነበር ቤት እንሰራ ቤታችን እየተባለ ዙሪያውን በዛም ቤት ይሰራል በዚህም ይሰራል በታችኛም ትሬኒንግም እናደርግበት ቦታ ነው የልጆቹ ነው ከልጆቻችሁ አብራክ ልጆቹ ትልቅ ሲሆኑ ትሬኒንግ የሚያደርጉበት የሚለማመዱበት ቦታ ነው እኔ ምን አደርጋለሁ ምንም የምሰራው ነገር የለም የመንግስት ቦታ ነው እንጂ እዚህ ቤት ተሰርቶ እንደገና እዚህ ኳስ ሜዳ አይቻልም እንደ አዲስ አበባ ይሆን አዲስ አበባ እኮ ዙሪያውን ቤት ነው እንደዛ ይሆን እሳቸው በሞት አይደረግም ሲሟገቱ ባለስልጣን ጋር ሲሟገቱ ሲጣሉ መስሉ በኋላ ነዳጅ ብቻ አደረጉት የነዳጅ መኪና ማቆሚያ ምናምን አደረጉት አሁን 10ኛ አፍሪካ ዋንጫ መጣደንና ገላገለን አጸዱና ትሬኒንግ በቃ ትሬኒንግ ያሉት አልቀረም ያው ምን ነው ባዩት አሁን እንኳን ባዩት እንደው ምን ነው ቀና ብለው የሚታይ ቢሆን ኖሮ በእውነት አሁን ሳልፍ እንደው ጽድት ብሎ ሲል እኔ ረካለሁ ለሳሽ ምን ነው አቶ መስፍን ቀና ብለው ባዩት እቺ ሜዳ እላቸዋለሁ በእውነቴን ነው አያለሁ ያሳዝኑኛል ልፋታቸው አንድ እንኳን ማስታወሻ ሽልማት እንኳን አልሰጧቸውም ወረቀት ማን ነፈገ እኛ እንኳን ተምረን ወረቀት ይሰጠናል ሊፋፋ ወረቀት እሳቸው እኮ አንድ ምስጋናና ወረቀት ያገኙት ነገር የለም አቶ ወዝንቃቸውስ ምን አገኙ በኋላ ነው ምንም ስታዲየሙ ኳሱ እንደዚህ የሚያበላ አገር የሚያስጠራ ምን አይመስልም ህዝቡ ምንም አይመስልም በቃ ዝም ብሎ በቃ እንደው መጫወቻ የጊዜ ማሳለፊያ ነበር የሚመስላቸው ግን ምን ያህል ጊዜ ፈጀ ሲሰራ በስማ ወዳውኑ ለተቀንስልህ ምን ማል ቀን አልፈጀም በአስቸኳይ ጊዜ ነው ወር እንኳን ይሰላል ብለ ነው እንዴ እኔ እንጃ ለውድድሩ ነው እኮ መጀመሪያ ምኑ ተሰራ ግንቡ ነው መጀመሪያ የተሰራው ግንቡ ተሰራ የድሮ ግንቡ የድሮ ግንብ እዛ ላይ እየተጠረበ በሙሉ ተሰራና ከዛ በኋላ ሜዳው እና ይሄ አሁን ክቡር ትሪቡን እዛ ጋር ትንሽ አጠር ያለች ነበር እሱ እንዲሰራ ተደረገ ሚጥጥዬ ነበረች ድሮ ትንሽ ነበረች እኮ አሁን እዛ እሱ እንዲሰራ ተደረገ እሱ ተሰራ የዳኞች የተጫዋቾች መልበሻ ቤቶች እሱ የላይኛው ሲሰራ እሱም ተስፋፋ የመልበሻ ቤቶች ሁለት እንግዶት አይደለም አራት አይደለም እንግዲህ ባንድ የሚገቡት ለነሱ ያው ሁለት ክፍል ተሰራ ሁሉም ጸዳጃም ምንም ተሰራላቸው ለዚህም በግራም ተሰራ ከዛ በኋላ እቺ መሐከሏ ስፋት ሲኖራት እሷን ደግሞ ለክብር እንግዳው መቀመጫ በደንብ አድርገው ተሰራ ከዛ በኋላ ደግሞ ወደ ሜዳው የመኪና አይነት የትራክተር አይነት በቃ ገባ በቃ ለሊቱኑ ሲሄድ ነው የሚያድረው በቃ ሲጠርቡ ምን ሲሉ ሲደለድሉ ምን ሲሉ መጀመሪያ አፈሩ ከተዘቃ የመጀመሪያ አፈር ከወጣ በኋላ ከዛ በኋላ አዲስ አፈር እና መሬቱ ትክክል ነው ወይ የሚል እየተለካ መሐንዲሶቹም እኮ አላረፉ ከአዲስ አበባ ውሃውን ለመጠበቅ ውሃውን ትክክል መሄዱ ከዛስ በኋላ መለካቱሳ የኳስ ተጫዋቾች የበረኞችስ እሱ ትክክል ነው ወይ ሴንቲሜትር ነው ለጎልኪፐሮች በር እንዳይሰፋ እንዳይለም እኩል በኩል እንዲሆን ስፋቱ ስንት ሜዳ ነው የሚለው ያው በተሰጠው መመሪያ መሰረት በሱ እየተለካ ሜዳው በትክክል እንዲሰራ ተደረገ ሲመጡን ተጫዋቾች እኮ መጀመሪያ ኃላፊዎቹ እኮ ሜዳውን ነው እኮ ያዩት ትክክል ሜዳ ነው ወይ አይደለም ወይ በሚል እኮ እሱን እኮ አይተው ነው ውድድር የውጭዎቹም ቢሆን እንትን ያሉት አጭር ነች ረጅም ነው የሚለውንም ስፋቱን አይተው ነው ይሄ በኢንተርናሽናል ሜዳ ነው የተሰራው እንዲሰራ የተደረገው እንጂ ዝም ብሎ ተለክቶ እንትን ያለ ተለክቶ ተጠቡ
ነው ለውድድር ተወዳዳሪዎቹ ሜዳው የተሰራላቸው እንዴ። ከዛ መቼ ተመረቀ? ማን መረቀው? አይ የምርቃቱን ምርቃቱማ ተጫዋቾቹ መተው ነው ከውጭ የመረቀው። የአፍሪካ ዋንጫ ሲጀመር የተጀመረው በቃ ሲያልቅ በቃ ተጀመረ ደርሷል እኮ ተፋጧል እኮ ውድድር እኮ ሊቋረጥብን ሆነ ከድሬዳዋ ሊቀር ሆነ እኮ አራት ቡድኖች ከኢትዮጵያ ሊወሰድ ነበር። አሁን ሌተቀን እኮ ያልኩ ለዚህ ነው እኮ ሌተቀን ያልኩ ለዚህ ነው። ወዲያውኑ ከተስተካከለ መብራቱ ወዲያውኑ ከአዲስ አበባ መጡ ባለሙያዎች አንዲሶች ሁሉ መጡ እሱን አስተካከሉ። መብራቱ ትክክል ነው ወይ ለተጫዋቾቹም ለህዝቡም ጥሩ ያሳያሉ ተለክቶ ነው ሁሉም ነገር ባውዛው ቤት እንደሆነ አራት ማዕዘን በሙሉ ሁሉ ታይቶ ነው። ማን ነበር ደግሞ ስንት ሺህ ህዝብ ያስተዳድራል ይይዛል። ያ ስንት ሺህ ነበር ግን ታስታውሻለሽ? አላስታውስም ብዙ ነው አላስታውስም። ትኩስም ቢሆን ነበር። አሁንማ እኛም እያረጀን ስንወጣ ይጠፋናል። እውነት ነው እና ኧረ የለፉት ልፋት እኔ ይቆጩኛል። እሳቸውና ስንት ይከፈላቸው ነበር ሰራተኞች ነው? ይከፈላል አይደል ለሚሰሩ ሰዎች? መንግስት ነው የሚከፍላቸው እንጂ የዛዚ የደርግ መንግስት ነበር አይደል? ብቻ አቅርቡ የሚባለውን ባስቸኳይ ብቻ ነው አቶ መስፈን ከምክር ቤቱ ጋራ ከከንቲባው ጋራ በቃ መሯሯጥ ብቻ ነው። የዛን ጊዜ ከአርሺቤት ከአቶ አበበ ሸቴ ከነኛም ከአቶ አልፍሬድ ጋር እሳቸው ጋራ መጀመሪያ በደንብ ድሬዳዋ 10ኛ አፍሪካ ዋንጫ ሊባል ሲባል ሁሉም ተረባረበ። ሁሉም አውጦ ይባሉ ያወጣሉ የዛን ጊዜ ምክንያቱም ምን ማየት ይፈልጋሉ የውጭን ተደርጎ አይቀም አልኩል ጊዜ አዲስ አበባ ነው ወይ አስመራ ወይ አዲስ አበባ ነው። አሁን ድሬዳዋ ምን አይነት ጸሎት እንዳደረገች እንጃ ወደዚህ በ68 ዓመተ ምህረት ወደ ድሬዳዋ ያ ችግር ወደዚህ አመጣልን። ግን ህዝቡ ምን ተሰማው? ህዝቡ እንዴ በጣም ነው ደስ ያለው ህዝቡ ደስ አለው። ወደዚህ ድሬዳዋ የውጭ ቡድኖች ይመጡ ነው እንደ ጊኒ ማን የሚባሉ በጣም እነሱ እንኳን አገራችንን መስናላ ድሬዳዋ እያሉ ነው ከተጫወቱት። እንደውም እድለኛ ነው እያሉ ነው በጣም እነኚህ ተጫዋቾች እንኳን የውጭ ቡድኖቹ ድሬዳዋን በጣም ወደዋታል። እነ ሞሮኮ፣ ዛይር፣ ሱዳን፣ ናይጄሪያ መጡ እዚህ። እንደዛም የታረፉ ግን እዚህ ራሱ ቴል ካራማራ ደግሞ ትልልቅ ሆቴል ውስጥ አራቱም ያው ከላይና ከታችም በጣም እንተናሉ ያው ይዞራሉ። እነኚህ ጋራ ላይ ያሉት እነሱ ካልመጡልን ዝንጀሮቹ እዚህ በኢትዮጵያ ነውር ነው አይደረግም ይሄ እኛ ጋር حرام ነው ብለዋቸው ነው እንጂ ራሱ ቴሌን አስቸግረው በሉ አሉ። ከዛ ራሳችሁ ስሩ አሏቸው። የድሬዳዋ ስቴዲየም በንጉሱ ልጅ ይጠራ ነበር እኮ አስፋወሰን ሜዳ ነበር የሚባለው። ያስፋወሰን ሜዳ ነበር የሚባለው ከ10ኛ አፍሪካ ዋንጫ በኋላ ነው የድሬዳዋ ስታዲየም ያው እንትን የባለው ድሬዳዋ ስታዲየም የተባለው በከተማው ስም ተደረገ እንጂ አስፋወሰን ሜዳ ነበር መጀመሪያ ጥንት። ገና እሱ ጊዜ ያው ስሙን ነው እኛም ስሙ ያስፋወሰን ሜዳ ነበር የሚባለው። እዛ ጋር የያቸው ስም የሳቸው የንጉሱ ስም ትምህርት ቤቱ ነበር ቀዳማዊ ኃይለ ሥላሴ። ከትምህርት ቤቱ አጠገብ ደግሞ ሜዳው በልጃቸው ስም ሆነ። እንደዛ ነበር። በኋላ ያው 10ኛ አፍሪካ ዋንጫ ኮነ ድሬዳዋ ስታዲየም ተባለ። ድሬዳዋ ስታዲየም ተባለ ከ10ኛ አፍሪካ ዋንጫ ካለቀ በኋላ ያው ድሬዳዋ ስታዲየም ተባለ። ምክንያቱም በከተማው ስም መጠራት አለበት እንጂ በንጉስ ስም አይሆንም አሉ። እሳቸውም ወረዱ። ንጉሱም ሲወርዱ ደርግም መጣ። ታስታውሻለሽ? እዛ ጊዜ የ10ኛ አፍሪካ ዋንጫ እኮ መክፈቻ ሲደረግ ምክትል ሊቀመንበሩ ነበር የመጡት የደርግ አጥናፉ ነበር የመጡት። እሳቸው የመረቁት ሄሊኮፕተሯን ታስታውሻታለሽ? ሄሊኮፕተሯማ ያው እንትን ባንዲራ ይዛ 10 ኳስ ያንጠባጠበች እሷ ባንዲራ በመሀከል እሱማ ለምርቃቱም ሲባል ያው ቀደም ብሎ ነው እንግዲህ ከውድድሩ በፊት ነው ያው ለምርቃው የምትሽከራከር የነበረው እና በቃ
የመክፈቻው ዕለትም አሉ 10 ኳስ 10ኛ አፍሪካ ዋንጫ ምክንያት በማድረግ ጠብጠብ አድርገው በጣም ደስ ይል ነበር። እድሜ ያበድረው ያየ እንደዚህ ለኛ እግዚአብሔር ግን ድሬዳዋ ስቴዲየም ሲሰራ ምን ታርጊ ነበር አንቺ? ያንቺ አስተዋጽኦ ምን ነበር? በምን ተሳተፊ ነበር የዛ ጊዜ? የዛን ጊዜ ድሬዳዋ ስታዲየም ውድድር ሊጀምር ነው ሲባል ከአዲስ አበባ ነው ትኬቱ እንግዲህ የሚመጣው አይደል? በዛም የተሸጠም አለ። ስልክ እየደወሉ ከጅቡቲ ከጅጅጋ ከምን አናቃቸውን ሰዎቹ ያዙልን ይላል። ደምሴ ዳምጤም ነበረበት። ያን ጊዜም እንደዚህ አልጎላም ነበረ። አሁን ለሱም ሰጡት። እሱ ደግሞ ገና ፍሬሽ ጋዜጠኛ ነበር። አሁን ከዛ ለሱም ሰጡት ትኬት ከአዲስ አበባ መጣና አደሉን። አንቺም ያለሽበት ቦታ ለምን ይቅርብሽ ጻፍ የጻፍሽም የሚጠይቁሽን አሉና የማዕረግ ክቡር ቴሌፎኑን ትኬት ሰጡኝ። ከዛ በኋላ እሺ አልኩኝና ቆጠርኩና ደግሞ አንዱን ላጣርቦ ኬት አምጥቼ ስከፍላለሁ ብዬ ያንን የሚጠይቁኝን ሰጣቸዋለሁ። ይደውሉልህና ከዛም ይደውል ያዙልን ይሉሃል። ማን ቀዩ ጥቁር ይታውቀዋለህ እንዴ አንተን ነው ኮሚስ እሺ ተላለ በቃ እሺ ከመጣሽ ቤት በኩል ነው ወዴት ነው እንደዚህ ነው ቢሮ እንደዚህ ነው ቢሮ መተው የወሰዱም አሉ። ደግሞ ከዛም በመንገድ ደግሞ የገዙም አሉ። ኪሳራ ነው። እንደገና ሌላ ሽያጭ የሚፈልግ ሰው ካለ በሚቀጥለው ውድድር ላይ ተሸጠዋለህ። አሁን ደምሴም እንደዛ ተሰጥቶት በላንተም ስራ የጋዜጠኛነትም ከአዲስ አበባ ነው ጋዜጠኞች የሚመጡት እና ስራ ተባለ። ትኬት ለሱም ተሰጠው። ይቆርጡ ነበር እሳቸውም ደምሴ ደምሴ ዳምጤ ትኬት ይቆርጣል። ሳዳስ ትኬት ይቆርጥ ነበር። በ10ኛው አፍሪካ ዋንጫ አሁን ሲቆርጥ ከዛ በኋላ ምን እንደሆነ ኮሚቴው ምን እንደሆነ ይሄ ልጅ ይለፋል፣ ጎበዝ ነው፣ ድምጽ አለው እና ትኬት ከሚሰራ እሱ ሁኔታውን እያጠና እንትን እያለ በጋዜጠኝነት እንትን ይበል ብለው ሲወስኑለት አሁን እንግዲህ የምንግባባም የአንድ ሰፈር ልጆች ነን። በስራም ዓለም እኔና እሱ ነን በደንብ የምንተዋወቀው እንደ በቃ ጓደኛችን ማለት ነው። የወንድሜም ጓደኛም ነው ማለት ትችላለህ። አሁን ከዛ ሲል እታጎ አለ አቤት እኔ ይሁንና ጋዜጠኛ ሆኛለሁኝና ይሄን ትኬት አደራሽም በስሜ ነውና ሸጣሽ አስረክቢልኝ አለ። አስረክቢል የሱን ትኬት አሸከመኝ። በቃ እንግዲህ አንተ አደራ ተሰጥህ እንዴት ነው ወሰዱብኝ፣ ተለጥፋ በረረች። ምን ስንት ነገር ትጨነቃለህ፣ በጣም ያስጨንቃል። አደራ በተለይ የራሴ ደግሞ አለ። ከዛ በኋላ ሰጠኝ ያንን ትኬት ቢሮ እየመጡ ይወስዳሉ፣ ተሰልፈው ይገባሉ፣ ይወስዳሉ። ታይፔንም እመታለሁ፣ ይሄን አድርጊ የሚሉኝን አደርጋለሁኝ። ከዛ በቃ እንደምን ብቻ ስገላገል ተጨማሪ እኔ አልፈልግም። ያው ደምሴ ተረከበኝ፣ እንደተረከብክ ስምህን አስፍቅ ገንዘቡንም ያው ብዬ ለሱ ሰጠው። የራሴን የሰጡኝን ትኬቶች ያንን ቢሮ የሰጡንን ትኬት በቃ ምክንያቱም ኮሚሽን እንድናገኝበት ነው። ገባ ትዝ ይለኛል። አንድ ሻንጣ የገዛሁበት ትዝ ይለኛል። 10ኛ አፍሪካ ዋንጫ ከዛ ኮሚሽን ያገኘሁበት ሻንጣ ገዝቼበታለሁ ማስታወሻ በሚል እና ጥሩ ትውስታ ነበረ። አይረብህም እኮ ምንም አይረብህም። ስራ አይደለም የምትሰራው። በቃ ይሄ ነው በቃ ሁሉም ደፋ ሰርግ በቃ እንዴት ነው ሰርግ ቤት እንኳን እየጎረሱ ነው። እኛ ምን ጎርሰው ነገር የለም ውድድሩን ብቻ ነው ቶሎ በቃ እንዳይበላሽ ፕሮግራሙ እንደዛ። አሁን የድሬዳዋ ስታዲየም የድሬዳዋ አስተዳደር ክቡር ከንቲባ ከድር ጀዋር ካቢኔያቸው ሌሎችም አመራሮች አሁን የምታዩን እንግዲህ አድርገውታል። ከአሸዋ ተነስቶ ቀስ ብሎ በዳዴ አሁን ያለበት ደረጃ ደርሷል። አሁን ደግሞ ለወደፊትም ይቀጥላል ብለን ተስፋ ነው እናደርገው። እንግዲህ እግዚአብሔር ያውቃል። አቶ መስፈና ኃይሌም አንቺም ከንቲቦቻችን በፊት የነበሩት ከንቲቦችም አሁን ያሉትም ከንቲቦች ለድሬዳዋ ስቴዲየም ላደረጉት ነገር በጣም እናመሰግናቸዋለን። በቅርቡ ሰምተሻል፣ ከ5 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ተሰዶ ውጪ ተጫውቶ የመለሰው የድሬዳዋ ስቴዲየም ነውና ይሄን ደግሞ ያደረጉት አመራሮቻችን ናቸው። ተከከለ። ስለዚህ በየጊዜ የሚመጡት ከንቲቦቻችን እግር ኳስን የሚወዱ ብዙ ስራ የሚሰሩ ናቸውና በዚህ አጋጣሚ በጣም ነው የምናመሰግነው። እናንተም ላደረጋችሁት ነገር እድሜ ጤና ይስጥልን። እሳቸውንም እንግዲህ እናስታውሳቸዋለን። ምናልባት ከስድስቱ በር አንዱ በሳቸው ቢሰየም እውነት ይገባቸዋል ብዬ ነው የማስበው። አሁን ያለሽበት ሁኔታ እንዴት ነው? እኔ ያው ጡረተኛ ነኝ። እሺ።
በቃ ያው በጡረታ መልክ ነው እንግዲህ ያለሁት። ያው እናት አባቴ ቤት ነው ያለ ጊዜ ያለሁት። ከእናት አባቴ ቤት ነኝ። ትንሽ ህይወቴ እንኳን ትንሽ ችግር ያለበት ነበረ። ከትዳር ጋር መጀመሪያ ነበርኩ። ያው ቅድም እንደነገርኩ እንደ ሙሽሮቹ ዘገዩ ብሎ እንኳን እንዳለው ሞክሪ ያ ዓለም ደህና ስንኖር ሰይጣን መቼም ለወዳጁ እንትን ነው። ያው ከባለቤቴ ጋራ ትንሽ ተጋጨን። የገዛ ጓደኛዬ ወለደ። ከዚህ በኋላ ሞት አይሻልም? ጓደኛ እንኳን ሳትሆን እንዲሁ በጉርብትና ያለች ሴት እንትናለች። አዎ እና በቃ ተለያየንና በቃ ምንም እንዳትበሳጪ ምንም እንትን እንዳትያሉኝ ቤት ነበረን የሰራነው ቤቱን ሸጠን ተከፋፈልን። ያው ጎረቤት የሚያውቀዋል ሁሉም የሚያውቀዋል። ከዛ በኋላ እናት አባቴ እናትሽ ብቻዋን ነች አንቺ ምንም ያበሳጭሽ ነገር የለም አሉኝ እና በቃ እኔ እናትና አባቴ ቤት አባቴ ማረፈ። ያው ከናቴ ጋር አብሬ ስኖር እሷም ማረፈች። ያው እኔ አሁን ብቻዬን ይዤው እኖራለሁ ማለት ነው። ያው ዞሮ ዞሮ የእህቶቼ እና የወንድሜ ቤት ነው። አዎ ያው ሞክሪ ቢያርፍም ልጁ አለ። አዎ የነሱ ቤት ነው። ትውልድ በጣም ነው የማመሰግነው። እድሜና ጤና ይስጥልኝ። ታክ አንቺን በማግኘቴ በእውነት በጣም ደስተኛ ነኝ። ኩራት ይሰማኛል። አደከምኩሽ? በጣም ነው የማመሰግነው። እንግዲህ ሌላም ካለ ጠይቀኝ። አልደከመኝም። ሌላ ያው ተመልካቾች እንግዲህ የድሬዳዋ ስቴዲየም ሲነሳ ከሷ በላይ የሚነሳ ማንም የለም። አጫውታናለች ቆንጆ ነገሮች። ስለዚህ እናክብራት፣ እንውደዳት። የሚመለከተው አካል እንዲያስባት። ቤቷ መድኃኔዓለም አካባቢ ነው። ስለዚህ እሷን የምትደግፉ ሰዎችም አላችሁ። በጣም ነው የምናመሰግናችሁ። ቀጥሉበት። በህይወት እንግዲህ ረጅም እድሜ እንድትኖርልን ጤናዋ እንዲበዛልን ምኞታችን ገልጻለን። እታክ በጣም ነው የማመሰግነው። አይደለም እግዚአብሔር ይመስገን። አንተም እግዚአብሔር ይስጥልኝ። አሜን። አስተዋሻ አንጣ። አሜን አሜን። የተከበራችሁ ተመልካቾቻችን እንግዲህ እንደተመለከታችሁት ነው በሶስት ክፍል ቆይታ ማድረግ ችለናል። ሌላም ብንቀጥል የሚያስወራ ብዙ ነገሮች አሉ ግን እሷን ለማስታወስና ምን ያህል ትልቅ ስራ በድሬዳዋ ስፖርት ላይ እግር ኳስ ላይ እንደሰራች ለማስታወስ ነው። ባንጨርስም እንጨርስ። የሁል ጊዜ ተባባሪ ተስፋውን በየነን ከልብ ነው ማመሰግነው። በዳይሬክተሩ በካሜራማን ብዙ ነገሮች ያግዘናል። አሸዋ ሜዳን ስለሚደግፍ በዛ አጋጣሚ በእናንተ አማካኝነት አመሰግነዋለሁ። አሸዋ ሜዳ ዋና አዘጋጅ እኔ ፍቃዱ ክብራ ያለኝ። ሳምንት ከሌላ እንግዳ ጋር እዚሁ እንጠብቃችኋለን። ሰላም ሁሉ። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን